ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከተ ጉዳይ ተመልሼ መጥቻለሁ። በሰዓት የምንመለከተው የሊቨርፑል አጠቃላይ ስኳድን ይሆናል። የትኛው ተጫዋች በሊቨርፑል መቆየት አለበት፣ የትኛው ተጫዋች ሊሸጥ ይገባል፣ የትኛው ተጫዋች በውሰት ውል ሊወጣ ይገባል የሚለውን ነገር በዝርዝር የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት፣ እንደዚሁም የትኛው ተጫዋች ነው መቆየት ያለበት፣ የትኛው ተጫዋች ነው መሸጥ ያለበት በሚለው ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። እንደሚታወቀው ሊቨርፑሎች አሰልጣኝ አርነ ስሎትን አሰናብተው አንዶኒ ኢራዮላ የሊቨርፑል ቀጣይ አሰልጣኝ አድርገው መሾማቸው አይዘነጋም። የአንዶኒ ኢራዮላ የአጮት ስታይል በተለይ በበርንሞዝ ቤት የተመለከትነው የጨዋታ ስታይል ከአሰልጣኝ አርነ ስሎት በሊቨርፑል ቤት ሊተገብሩት ካሰቡት የጨዋታ ስታይል በጣም የተለያየ ነው። አንዶኒ ኢራዮላ ከቀድሞ የሊቨርፑል አሰልጣኝ ከሆኑት ከየርገን ክሎፕ ጋር የሚመሳሰል የጨዋታ ስታይል ያላቸውና ከዚህ የጨዋታ ስታይል ተነስተን የትኛው ተጫዋች በቀጣይ ዓመት በሊቨርፑል መቆየት አለበት፣ የትኛው ተጫዋች መሸጥ አለበት፣ የትኛው በውሰት ውል ሊወጣ ይገባል የሚለውን የምንመለከት ይሆናል። በመጀመሪያ ከግብ ጠባቂዎቹ እንጀምራለን። ከዛ በኋላ ወደ ተከላካይ፣ ወደ መሀል ሜዳ እንደዚሁም ደግሞ ወደ አጥቂዎቹ የምንሄድ ይሆናል። ከግብ ጠባቂዎቹ ደግሞ በአሊሰን ቤከር እንጀምራለን። አሊሰን ቤከር በቀጣይ ዓመትም በሊቨርፑል መቆየት ያለበት ተጫዋች ነው። በእርግጥ ከጥቂት ቀናቶች ከጥቂት ሳምንታት በፊት ጁቬንቱሶች ይህንን ግብ ጠባቂ ለማስፈረም ከፍተኛ ፍላጎት ነበራቸው። እንቅስቃሴም ጀምረው ነበረ። ከግብ ጠባቂው ጋርም እንግዲህ ንግግርም አድርገው ነበረ። አሊሰን ቤከርም ወደ ጁቬንቱስ ለመሄድ እሽታውን ሰጥቷቸው ነበረ። ነገር ግን ሊቨርፑሎች አሊሰን ቤከር መቆየት አለበት በማለታቸው ምክንያት ወደ ጁቬንቱስ የማይቀላቀል ይሆናል። ለአንዶኒ ኢራዮላም ቀዳሚ ተመራጭ ግብ ጠባቂ ይሆናል የሚል ሀሳብ ነው ያለኝ። ስለዚህ አሊሰን ቤከር መሸጥ የለበትም። በመቀጠል የምናገኘው ማማርዳሽቪሊ ነው። ሊቨርፑሎች እንግዲህ ይህንን ግብ ጠባቂ ከቫሌንሻ ነበረ ማስፈረም የቻሉት። በውላቸው መሰረት ለአንድ ዓመት በዛው በቫሌንሻም ሊቆይም ይችላል። ከዛ በክረምቱ እንግዲህ ሊቨርፑል መቀላቀሉ አይዘነጋም። ወደ ሊቨርፑል ሲመጣም እንግዲህ የአሊሰን ቤከር ተተኪ ይሆናል ተብሎ ነበረ የመጣው። ነገር ግን በተጠናቀቀው ሲዝን ግን ያንን ነገር አሳይቶናል ብዬ አላስብም። በእርግጥ በጣም ብዙ ጨዋታዎችን አላደረገም። ነገር ግን ደግሞ በተሰለፈባቸው ጨዋታዎች ላይ ግን ያንን ነገር ሲያሳየን አልነበረም። በእርግጥ ጎበዝ የሚባል ሾት ስቶፐር ነው። ነገር ግን ደግሞ ይሄ ከኳስ ጋር ምቾት የሚሰማው ተጫዋች አይደለም። ከአሊሰን ቤከር የሚገኘው አይነት ኳሊቲ በማማርዳሽቪሊ ላይ የለም። የሊቨርፑል አመራሮችም በማማርዳሽቪሊ ላይ ሙሉ እምነት ስለሌላቸው ነው አሊሰን ቤከር ከክለቡ እንዳይለቅ ያደረጉት። እንደዛም ቢሆንም ግን አሁን ላይ በሊቨርፑል ቤት ውስጥ ካሉት ግብ ጠባቂዎች ከአሊሰን ቤከር በመቀጠል የተሻለው ግብ ጠባቂ ነው። ስለዚህ በቀጣይ ዓመትም በሊቨርፑል ቤት ሊቆይ ይገባል። በመቀጠል የምናገኘው ግብ ጠባቂ ደግሞ ፍሬዲ ውድማን ነው። ይህ 29 ዓመት ግብ ጠባቂ በሊቨርፑል ቤት የሚያቆየው ኮንትራት የሚጠናቀቀው በቀጣይ ወር ላይ ነው። ነገር ግን ካልተሳሳትኩኝ ሊቨርፑሎች ለተጨማሪ አንድ ዓመት የሚያቆየት መብት አላቸውና ያንን መብታቸውን ተጠቅመው ይህንን ግብ ጠባቂ ሊያቆዩት ይገባል። ይህም የሚሆንበት ደግሞ በሁለት ዋነኛ ምክንያቶች ነው። አንደኛው የሆም ግሮን ኮታውን ለማሟላት ነው። እንደሚታወቀው በቅርብ ጊዜያቶች እንግዲህ እንግሊዛዊያን ተጫዋቾች ወይም ደግሞ የሆም ግሮን ኮታ ማሟላት የሚችሉ ተጫዋቾች ክለቡን እየለቀቁ ነው የሚገኙትና በቀጣይ ከ8 ተጫዋቾች የሚያንስ ከሆነ ደግሞ ሊቨርፑል ችግር ውስጥ ይገባል። ለዛ ችግር ውስጥ ላለመግባት ሲባል ደግሞ እንግሊዛዊ ተጫዋቾችን ማቆየት አለበት። አንደኛው ደግሞ ፍሬዲ ውድማን ነው። ስለዚህ በዛ ምክንያት ሊያቆዩት ይገባል። ሌላኛው ምክንያት ደግሞ በሊቨርፑል ቤት ውስጥ ወይም ደግሞ በተጫዋቾች ዘንድ በጣም የሚወደድ ተጫዋች ነውና እንደዚህ አይነት ተጫዋቾች ደግሞ ቡድን መንፈስ ላይ ትልቅ ተጽዕኖ ይፈጥራሉ። ስለዚህ በዛ ምክንያት በሊቨርፑል ቤት ሊቆይ ይገባል። ከዛ ውጭ ግን ያን ያህል ብዙ ምክንያቶችን መደርደር ያለብን አይመስለኝም። ምክንያቱም እንደ ሶስተኛ ግብ ጠባቂነቱ ብዙ የመጮቻ እድል ያገኛል ተብሎ አይጠበቅም። ባለፈው ሲዝን ራሱ ትንሽ የመጮቻ እድል ያገኘው አሊሰን ቤከርና ማማርዳሽቪሊ ስለተጎዱ ነው። በቀጣይ ዓመት ደግሞ ይህን ነገር ላያጋጥም ይችላል። ሁለቱም በኩል ሰዓት ላይ ይጎዱ ይችላሉ። በዛ ምክንያትም ደግሞ ዓመቱን ሙሉ ሳይጫወት ሊያጠናቅቅ የሚችልበት እድል አለው። ስለዚህ ሶስተኛ ግብ ጠባቂዎችን በብቃታቸው ሳይሆን መመዘን ያለብን በስኳዱ ላይ ባላቸው ተጽዕኖ ነው። በተለይ በትሬኒንግ ቦታ ላይ እንደዚሁም ደግሞ በመልበሻ ክፍል ውስጥ ያላቸውን ተጽዕኖ ተመልክተን ሶስተኛው ግብ ጠባቂ መቆየት አለበት ወይስ የለበትም የሚለውን ነገር መወሰን አለበት። በዚህ ምክንያት ፍሬዲ ውድመን በሊቨርፑል ቤት መቆየት አለበት። ስለዚህ ሶስቱም ግብ ጠባቂዎች በቀጣይ ዓመት በሊቨርፑል ቤት መቆየት አለባቸው። ከነዚህ በተጨማሪም ግን ሌሎች ወጣት የሚባሉ ግብ ጠባቂዎች አሉ። አንደኛው ሃርቪ ዴቪስ ነው። ባለፈው ሲዝንም በውሰቱን ነበረ ማሳለፍ የቻለው። ይህ ግብ ጠባቂ እንግዲህ በሊቨርፑል ቤት የሚያቆይ የአንድ ዓመት ኮንትራት ብቻ ነው የቀረውና ሊቨርፑሎች በዚህ የክረምቱ የዝውውር መስኮት ይህንን ግብ ጠባቂ መሸጥ
መሸጥ አለባቸው ብዬ አስባለሁ። ሌላኛው በውሰቱ ላይ የነበረው ግብ ጠባቂ ደግሞ ቪትስላቭ ጃሮስ ነው። ጃሮስ እንግዲህ በአያክስ ቤት ነበረ በውሰቱ ውል ማሳለፍ የቻለው እስከሚጎዳበት ሰዓት ድረስም ጥሩ የሚባል እንቅስቃሴን ሲያደርግ የተመለከትነው ግብ ጠባቂ ነው። በዚህ ሰዓት ላይ እንግዲህ ጉዳት ላይ ነው የሚገኘው። ነገር ግን ደግሞ ኳሊቲ ያለው ግብ ጠባቂ እንደሆነ በ2024/25 የውድድር ዘመን ላይ ለሊቨርፑል ተሰልፎ መመልከትም እችለናል። ስለዚህ ለቀጣይ አመት ለተጨማሪ አንድ አመት በውሰት ውል መሰጠት ያለበት ግብ ጠባቂ ከዛ በኋላ ምናልባት 2027/28 የውድድር ዘመን ላይ የሊቨርፑል ሁለተኛ ግብ ጠባቂ ሊሆን የሚችልበት ከፍተኛ እድል አለ። ምክንያቱም ደግሞ በ2027/28 የውድድር ዘመን ላይ አሊሰን ቤከር በሊቨርፑል ላይኖር ይችላል። ማማርዳሽቪሊ ደግሞ የሊቨርፑል ቁጥር 1 ግብ ጠባቂ ሊሆን የሚችልበት እድል አለና የዛኔ ቪትስላቭ ጃሮስ የሊቨርፑል ቁጥር 2 ግብ ጠባቂ ሊሆን የሚችልበት ከፍተኛ እድል አለ። ስለዚህ ሊቨርፑሎች ይህንን ግብ ጠባቂ በውሰት ውል መስጠት አለባቸው ያስባለሁ። በመቀጠል የተከላካይ ስፍራውን ነው የምንመለከተው። የሊቨርፑል የተከላካይ ስፍራ በዚህ ሰዓት ላይ በጣም ሳስቶ ነው እየተመለከት ነው ያለ ነው። ምክንያቱም ኢብራሂማ ኮናቴ፣ አንዲ ሮበርትሰን እንደዚሁም ደግሞ ራያን ዊሊያምስ በነጻ ዝውውር ክለቡን በዚህ የክረምት የዝውውር መስኮት የሚለቁ ይሆናል። ስለዚህ የሚቀሩት እንግዲህ በጣም ጥቂት የሚባሉ ተጫዋቾች ናቸው። እነዚህ ተጫዋቾች እንግዲህ መቆየት አለባቸው ወይ የሚለውን አብረን የምንመለከት ይሆናል። መጀመሪያ ላይ የምናገኘው የሊቨርፑል አምበል የሆነውን ቨርጅል ቫንዳይክ ነው። በቀላሉ ለመመለስ ያህል ቨርጅል ቫንዳይክ በቀጣይ አመትም በሊቨርፑል ቤት መቆየት አለበት። በእርግጥ በዚህ ተጫዋች ዙሪያ አንዳንድ ስጋቶች አሉ። እሱም ምንድነው በቀጣይ አመት ምናልባትም በጣም አቋሙ ወርዶ ልንመለከተው እንችላለን የሚል ነው። በተለይ ደግሞ በዚህ ሲዝን እያንዳንዱ ጨዋታ ላይ በቋሚነት መጀመር ችሏል። በሻምፒዮንስ ሊግ እና በፕሪሚየር ሊጉ እንደዚሁም 34 አመቱ ላይ ነው የሚገኘው። በቀጣይ ሲዝን 35 አመቱ ላይ ይገባልና በዚህ እድሜው ለሊቨርፑል በፕሪሚየር ሊግ እና በሻምፒዮንስ ሊግ እያንዳንዱ ጨዋታዎች ላይ መጀመር ይችላል ወይ? እንደዚሁም ደግሞ በዓለም ዋንጫም ለኔዘርላንድ ብሔራዊ ቡድን ይወክላል። በዚህ ሲዝንም ለሊቨርፑል ያደረጋቸውን የጨዋታ ብዛቶች ሁላችንም እናውቃለንና እነዚህ ሁላ ጨዋታዎች መደራረብ ስላለበት ምናልባትም በቀጣይ አመት አቋሙ እንዳይወርድ የሚል ስጋት አለ። እንደዛም ቢሆንም ግን ቨርጅል ቫንዳይክ አቋሙ ወርዶ እንኳን ራሱ ከአብዛኞቹ ተከላካዮች በጣም የተሻለ ተጫዋች ነው። እንደዚሁም ደግሞ የሊቨርፑል አምበል እንደመሆኑ መጠን ባይጫወት እንኳን ራሱ ቡድኑን በደንብ መምራት ይችላል። ስለዚህ መቆየት ያለበት ተጫዋች ነው። ሌላኛው የምናገኘው ጆቫኒ ሊዮኒ ነው። ጆቫኒ ሊዮኒ እንግዲህ በጣም ትልቅ ተስፋ ተጥሎበት ነበረ ከፓርማ ወደ ሊቨርፑል መምጣት የቻለው። በመጀመሪያው ጨዋታም ከሳውዛምፕተን ጋርም በጣም ጥሩ የሚባል ፍንጭንም አሳይቶ ነበረ። ነገር ግን በዛ ጨዋታ ላይ ባጋጠመው ጉዳት ምክንያት እስካሁን ድረስ ምንም አይነት ጨዋታን አላደረግም። ነገር ግን በቀጣይ ሲዝን የተለያዩ የጨዋታ እድል ይሰጧል ተብሎ ይጠበቃል። እናም በሊቨርፑል ቤት በእርግጠኝነት መቆየት ያለበት ተጫዋች ነው። በእርግጥ አንዳንድ ሰዎች ከኤሲኤል ጉዳት እንደመመለሱ መጠን ቢያንስ ለአንድ አመት በሌላ ቡድን በውሰት ውል መቆየት አለበት የሚሉ አስተያየቶችን ሲሰጡ መስማት ችለናል። እንደዛም ቢሆንም ግን አሁንም በሊቨርፑል መቆየት ያለበት ተጫዋች ነው። በተለይ ደግሞ የሊቨርፑል ስኳድን ከተመለከታችሁ በጣም የሳሳ ነው። ብዙ መሸፈን ያለባቸው ቀዳዳዎች አሉና ጆቫኒ ሊዮኒን በውሰት ውል የሚሰጡ ከሆነ ደግሞ ተጨማሪ ሌላ ቀዳዳ ነው የሚሆነው። ስለዚህ ይህንን ተጫዋች በሊቨርፑል ቤት በማቆየት ከተቻለ በዋና ቡድን ውስጥ የመጮቻ እድል መስጠት፣ ካልሆነ ደግሞ በአንደር 21 ቡድን ውስጥ የጨዋታ እድል በመስጠት ወደ ማች ፊትነሱ እንዲመጣ መደረግ አለ። በመቀጠል የምናገኘው ደግሞ ጆ ጎሜዝ ነው። ጆ ጎሜዝ እንግዲህ በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ አንድ አመት ብቻ ነው የቀረው። አንዳንድ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ሰምተናል። በሊቨርፑል ቤትም የመቆየት እድሉ በጣም አጠራጣሪ ነው። ነገር ግን ደግሞ በሆምግሮን ኮታ እንደዚሁም ደግሞ ሌሎች በጣም አሳሳቢ የሚባሉ ቦታዎች በመኖራቸው ምክንያት በቀጣይ አመትም ጆ ጎሜዝ በሊቨርፑል ልንመለከተው እንችላለን። እንደኔ ግን መሸጥ ያለበት ተጫዋች ነው። ምክንያቱም ደግሞ በመጀመሪያ በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ አንድ አመት ብቻ ነው የቀረው። ሊቨርፑሎች ደግሞ በዚህ ሲዝን 3 ወሳኝ የሚባሉ ተጫዋቾቻቸውን በነጻ አጥቷል። አሁንም ደግሞ በጆ ጎሜዝ መደገም የለበትም። እንደዚሁም ደግሞ ተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። ያለፉትን 3-4 አመታት ብትመለከቱ በጉዳት ምክንያት በጣም ብዙ ጨዋታዎች ሲያመልጡት መመልከት ችለናል። በእርግጥ ባለፈው ሲዝን አንዳንድ ጨዋታዎች ያመለጡት በአሰልጣኝ አርነ ስሎት ቀዳሚ ተመራጭ ስላልሆነ ነው። ነገር ግን ደግሞ አብዛኞቹ ጨዋታዎች ያመለጡት በተደጋጋሚ ጉዳት ነው። በቀጣይ አመትም ይሄ የጉዳት ታሪክ መቀጠሉ አይቀርም። ስለዚህ ሊቨርፑሎች እንደዚህ አይነት ጉዳት የሚያስቸግረውን ተጫዋች በስኳዳቸው ውስጥ መያዝ የለባቸውም። በተለይ ደግሞ አንዶኒ ኢራዮላ በጣም ዲማንዲንግ የሆነ ፉትቦል ነው የሚጫወተውና ሁሉም ተጫዋቾች በምርጥ ብቃታቸው ላይ እንዲገኙ ይፈልጋል። ጆ ጎሜዝ ደግሞ በተደጋጋሚ ጉዳት ስለሚያስቸግረው ወደ ብቃቱ ለመመለስ ጊዜ ይፈጅበታል። እንደዚሁም ደግሞ ለአንዶኒ ኢራዮላ ራሱ ያጮት ስታይል የሚመች ተጫዋች ነው ብዬም አላስብም። በእርግጥ ከ4 አመት በፊት ቢሆን ኖሮ ሊሆን ይችል ነበር። ምክንያቱም በየርገን ክሎፕ ስር ራሱ በደንብ ሲጫወት መመልከት ይችላል። ነገር ግን በዚህ ሰዓት 29 አመቱ ላይ ሆኖ ግን ያንን ነገር ማምጣት ይችላል ብዬ አላስብም። ስለዚህ መሸጥ ያለበት ተጫዋች ነው። በመቀጠል የምናገኘው ሚሎስ ኪርኬዝን ነው። የአንዶኒ ኢራዮላ መምጣት ሊጠቅማቸው ከሚችሉ ተጫዋቾች መካከል አንደኛ ስፍራ ላይ የምናገኘው ሚሎስ ኪርኬዝን ነው። ምክንያቱም በበርንማውዝ ቤት
ሁለቱ አንድ ላይ ሲሰሩ መመልከት ይችላል። ሊቨርፑሎችም እንግዲህ ሚሎስ ኬርኬዝ በአንዶኒ ኢራዮላ ስር ባሳየው እንቅስቃሴ ነው ሊያስፈርሙት የቻሉትና ይህንን እንቅስቃሴም አሁን ላይ ይደግመዋል ተብሎ ይጠበቃልና በእርግጠኝነት ሚሎስ ኬርኬዝ በሊቨርፑል መቆየት ያለበት ተጫዋች ነው። ሌላኛው የምናገኘው ደግሞ ጀረሚ ፍሪምፖንግ ነው። ጀረሚ ፍሪምፖንግ እንግዲህ ትንሽ ግራ የሚያጋባ ነው። በእርግጥ በጣም ፈጣን የሚባል ተጫዋች ነው፣ እላይታች የሚል ተጫዋች ነው። ምናልባትም የአንዶኒ ኢራዮላ ፈጣን አጮት ለጀረሚ ፍሪምፖንግ ተስማሚ ሊሆን ይችላል። ከዛ በተጨማሪም ደግሞ የአንዶኒ ኢራዮላ የአጮት ስታይልን ከተመለከታችሁ ብዙ ጊዜ የመጀመሪያው የቢልድ አፕ ፌዝ ላይ ፉልባኮችን አይጠቀምም። ብዙ ጊዜ በበርንማውዝ ቤት እያለ ሚሎስ ኬርኬዝን በጣም ወደፊት እንዴት ነበር ሲያደርግ የነበረውና ቢልድ አፕ በሚያደርግበት ሰዓት በበረኛዎቹ እንደዚሁም ደግሞ በሁለት ተከላካዮችና በስድስት ቁጥሮቹ ነበር ሲጠቀም የነበረውና ያንን ነገር በሊቨርፑል የሚተገበር ከሆነ ጀረሚ ፍሪምፖንግ የሚሆኑ ሚሎስ ኬርኬዝም ቢሆን በቢልድ አፕ ላይ ብዙ ኢንቮልቭ ላይ ያደርጉ ይችላሉ። ያ ደግሞ ጀረሚ ፍሪምፖንግን ይጠቅማል ብዬ አስባለሁ። በዛ ምክንያት እንግዲህ በቀጣይ ዓመት ጀረሚ ፍሪምፖንግ ምርጥ ብቃቱን ሊያሳየን ይችላል። ስለዚህ ጀረሚ ፍሪምፖንግን በሊቨርፑል ቤት መቆየት ያለበት ተጫዋች ነው። በመቀጠል የምናገኘው ደግሞ ኮነር ብራድሊ ነው። ኮነር ብራድሊም በሊቨርፑል ቤት መቆየት ያለበት ተጫዋች ነው። በእርግጥ በዚህ ሰዓት ላይ ጉዳት ላይ ነው የሚገኘው። ከጉዳቱ መቼ እንደሚያገግም በእርግጠኝነት አይታወቅም። ነገር ግን ደግሞ ከጉዳት ነጻ በሚሆንበት ሰዓት በጣም ምርጥ የሚባል ተጫዋች ነው። በመከላከልም በማጥቃት ረገድም ባላንስድ የሆነ ተጫዋች እንደመሆኑ መጠን ምናልባትም ከጉዳቱ ተሎ የሚመለስ ከሆነና በድጋሚ ጉዳት የማያስተናግድ ከሆነ አንዶኒ ኢራዮላ በደንብ ሊጠቀሙበት የሚችሉት ተጫዋች ነው ብዬ አስባለሁ። ስለዚህ እሱም በቀጣይ ዓመት በሊቨርፑል ቤት መቆየት አለበት። በመቀጠል የምናገኘው ደግሞ ኮስታስ ሲሚካስ ነው። ኮስታስ ሲሚካስ እንግዲህ ባለፈው ሲዝን በሮማ በውሰት ውል ቆይቶ ነበር። በዛም እንግዲህ በጣም ምርጥ የሚባል እንቅስቃሴ አድርጓል ለማለት ትንሽ ያስቸግራል። በቀጣይ ዓመትም በአንዶኒ ኢራዮላ ስርም እንግዲህ ምርጥ ብቃቱን ያሳያል ብዬ አላስብም። ስለዚህ መሸጥ ያለበት ተጫዋች ነው። ሌላኛው ተጫዋች ደግሞ ካልቨን ራምሲ ነው። ካልቨን ራምሲም እንግዲህ በየርገን ክሎፕ ነበረ ወደ ሊቨርፑል መምጣት የቻለው። በጣም ትልቅ ተስፋ ተጥሎበትም ነበረ የመጣው። ምናልባትም ትሬንት አሌክሳንደር አርኖልድ ተተኪ ሊሆን ይችላል ተብሎም ሲጠበቅበት ነበረ። ነገር ግን በጉዳትና በአቋም መውረድ ምክንያት የተጠበቀበትን ያህል እንቅስቃሴ ማድረግ አልቻለም። እንደዚሁም በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅም 1 ዓመት ብቻ ነው የቀረው። ስለዚህ ይህም ተጫዋች መሸጥ አለበት። በመቀጠልም የምናገኘው የመሀል ሜዳው ነው። በመሀል ሜዳው ላይ ደግሞ በመጀመሪያ የሚገኘው ራያን ግራቨንበርክ ነው። ራያን ግራቨንበርክ እንግዲህ ከባየር ሙኒክ ወደ ሊቨርፑል ከፈረመ በኋላ ሚክስድ የሆነ ሲዝንን ነው እያሳለፈ የሚገኘው። በመጀመሪያው ሲዝኑ ያን ያህል ብዙ የመጫወቻ ዕድል አላገኘም ነበረ። ነገር ግን በሁለተኛ ሲዝኑ በተለይ ደግሞ አሰልጣኝ አርሱት የሊቨርፑል አሰልጣኝ ተደርጎ ከተሾሙ በኋላ 6 ቁጥር ቦታ ላይ እንዲጫወት አድርጎት በጣም ምርጡን ራያን ግራቨንበርክ መመልከት እችለን ነበረ። ሊቨርፑሎችም የፕሪሚየር ሊጉን ዋንጫ እንዲያሸንፉም ከረዷቸው ተጫዋቾች መካከል አንደኛው ራያን ግራቨንበርክ ነበረ። በዚህ ሲዝን ግን በተለያዩ ምክንያቶች ያንን ምርጥ ብቃት መድገም አልቻለም። ነገር ግን ምናልባት በቀጣይ ሲዝን በአንዶኒ ኢራዮላ ስር በድጋሚ ምርጡን ራያን ግራቨንበርክን ልንመለከት የምንችልበት ከፍተኛ እድል አለ ብዬ አስባለሁ። በተለይ ራያን ግራቨንበርክ ድሪብል በማድረግ በጣም ምርጡ ተጫዋች ነው እና ይህንን ኳሊቲውን ደግሞ አንዶኒ ኢራዮላ በአግባቡ ይጠቀሙበታል ብዬ አስባለሁ። ስለዚህ ራያን ግራቨንበርክም በቀጣይ ዓመት በሊቨርፑል ቤት መቆየት አለበት። በመቀጠል የምናገኘው ደግሞ ዋታሮ ኤንዶ ነው። ዋታሮ ኤንዶ በዚህ የክረምቱ የዝውውር መስኮት መሸጥ ያለበት ተጫዋች ነው። በተለይ እድሜውን ከተመለከትን 33 ዓመቱ ላይ ነው የሚገኘውና በዚህ እድሜው የአንዶኒ ኢራዮላን ፈጣን ያጮት ስታይልን ይተገብረዋል ብዬ አላስብም፣ ወይም ደግሞ ይቋቋመዋል ብዬ አላስብም። በዛ ምክንያት መሸጥ ያለበት ተጫዋች ነው። እንደዚሁም ደግሞ በሊቨርፑል ቤት የ1 ዓመት ኮንትራት ብቻ ነው የቀረው። ስለዚህ ሊቨርፑሎች ይህንን ተጫዋች በነፃ ከማጣት ይልቅ አሁን ላይ ቢሸጡት ጥሩ ነው ብዬ አስባለሁ። ለሱም ደግሞ ወይ ወደ ጀርመን ቢመለስ ካልሆነም ደግሞ ወደ ጣሊያን ሴሪኤ ቢሄድ ተስማሚው ይሆናል ብዬ አስባለሁ። በመቀጠል የምናገኘው ስቲቨን ባቼቲች ነው። ይህ 21 ዓመት ወጣት ተጫዋች እንግዲህ በሊቨርፑል ቤት በጣም ትልቅ ተሰጥኦ አላቸው ከሚባሉ ተጫዋቾች መካከል አንደኛው እርሱ ነው። ነገር ግን በተደጋጋሚ ጉዳቶች ምክንያት የተጠበቀበትን ያህል እንቅስቃሴ ማድረግ ያልቻለ ተጫዋች ነው። ይህንን ተጫዋች እንግዲህ በሊቨርፑል ማሊያ ካየነው ራሱ 2 ዓመት ያለፈው ይመስለኛል። በእርግጥ በመሃል በውሰት ውል ተሰጥቷል። እንደዛም ቢሆንም ግን በነዛ የውሰት ውሎች ላይ ራሱ ብዙ ጨዋታዎችን ሲጫወት አልተመለከት ነው። በዚህ ሰዓት ላይ እንግዲህ ጉዳት ላይ ነው የሚገኘው። መቼ ነው ከጉዳቱ የሚያገግመው የሚለው ነገር እስካሁን ድረስ አልተረጋገጠም። በእርግጥ ከ1-2 ወር በፊት ከጉዳቱ አገግሞ ወደ ጨዋታ ሊመለስ ነው የሚሉ ነገሮችን ስንሰማ ነበረ። ከዛ በኋላ ግን በድጋሚ ጉዳቱ እንዳገረሸበትም በተደጋጋሚ መስማት ችለናል። በዚህ ሰዓት ላይ እንግዲህ ከጉዳቱ ለመመለስ ጠንክሮ እየሰራ እንደሆነ ነው እየተነገረ የሚገኙና መቼ ከጉዳቱ እንደሚያገግም በእርግጠኝነት መናገር አይቻልም እና በእንደዚህ አይነት ሁኔታም ቀጣይ ህይወቱን ለመወሰን ትንሽ አስቸጋሪ ነው የሚሆነው። እንደዛም ቢሆንም ግን መቆየት አለበት ብዬ ነው የማስበው። ምክንያቱም
አንድ አመት ብቻ ስለቀረው በውሰት ውል መስጠት ራሱ ያን ያህል ትልቅ ትርጉም የለውም። ስለዚህ ሊቨርፑሎች በዛው በሊቨርፑል እንዲቆይ አድርገውት ከዛ ከጉዳቱ አገግሞ ወደ ማች ፊትነሱ እንዲመጣ ካደረጉት በኋላ በሚያሳየው እንቅስቃሴ መወሰን አለባቸው ብዬ ነው የማስበው። ወደ ምርጥ ብቃቱ ከተመለሰና ጥሩ የሚባል እንቅስቃሴን ካሳየ ተጨማሪ ኮንትራት መስጠት፣ ካልሆነ ግን በነፃ ክለቡን ቢለቅ ራሱ ያን ያህል ይጎዳሉ ብዬ አላስብም። በመቀጠል የምናገኘው አሌክሲስ ማካሊስተር ነው። አሌክሲስ ማካሊስተር እንግዲህ 27 ዓመቱ ላይ ነው የሚገኘው። በቅርቡም 28 ዓመቱ ላይ ይደርሳል ተብሎ ይጠበቃል። በሊቨርፑል ቤትም የሚያቆይ 2 ዓመት ኮንትራት አለው። በዚህ ሰዓትም እንግዲህ ሪያል ማድሪዶችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። በዚህ ተጫዋች ዙሪያ እንግዲህ የሊቨርፑል ደጋፊዎች ሁለት አይነት ሀሳብ ነው ያላቸው። አንዳንዶቹ መውጣት አለበት ይላሉ፣ አንዳንዶቹ ደግሞ አሁንም መቆየት አለበት፣ ተጨማሪ ኮንትራትም ሊሰጠው ይገባል የሚሉ ሀሳቦችን እየሰማን ነው የምንገኘው። እንደኔ ሀሳብ ግን አሌክሲስ ማካሊስተር በዚህ የክረምቱ የዝውውር መስኮት ከሊቨርፑል መውጣት አለበት፣ መሸጥ አለበት ብዬ አስባለሁ። በተለይ ደግሞ የአንዶኒ ኢራኦላን የጨዋታ ስታይል ከተመለከተን ለአሌክሲስ ማካሊስተር የሚመች የጨዋታ ስታይል አይደለም። ምክንያቱም አሌክሲስ ማካሊስተር በጣም ፈጣን የምንለው ተጫዋች አይደለም፣ ሞባይል የምንለው አይነትም ተጫዋችም አይደለም። በጣም ቀርፋፋ ከሚባሉ ተጫዋቾች መካከል አንደኛው አሌክሲስ ማካሊስተር ነው። በእርግጥ ከአንዳንድ ተጫዋቾች የተሻለ ሊሆን ይችላል። እንደዛም ቢሆንም ግን ሊቨርፑሎች በዚህ ሰዓት ላይ የሚያስፈልጓቸው ተጫዋቾች በጣም ፈጣን የሚባሉ በጣም አግሬሲቭ የሚባሉ ተጫዋቾች ናቸውና አሌክሲስ ማካሊስተር ደግሞ ለዛ ሙሉ ለሙሉ ብቁ ነው ብዬ አላስብም። ስለዚህ ሊቨርፑሎች ይህንን ተጫዋች በመሸጥ ከፍተኛ ገቢን ለማግኘት ጥረት ማድረግ አለባቸው ብዬ አስባለሁ። በተለይ ደግሞ ሪያል ማድሪዶች ይህንን ተጫዋች ለማስፈረም በቂ የሚሉ ከሆነ ሊቨርፑሎች ከዚህ ተጫዋች በእርግጠኝነት ከ70 ሚሊዮን ፓውንድ በላይ ሊያገኙ ይችላሉ። ያንን ሂሳብ ደግሞ ሌሎች ተጫዋቾችን ለማስፈረም እንቅስቃሴ ማድረግ መቻል አለባቸው። አሁን ለምሳሌ እንደነ ካማራ አይነት ተጫዋቾችን ቢያመጡ ለአንዶኒ ኢራኦላ ያጮት ስታይል በትክክለኛ መሆን የሚችሉ ተጫዋቾች ናቸው ብዬ ነው የማስበው። ስለዚህ አሌክሲስ ማካሊስተር ለአንዶኒ ኢራኦላ የጨዋታ ስታይል ስለማይሆን በክረምት የዝውውር መስኮት መሸጥ አለበት ብዬ አስባለሁ። በመቀጠል የምናገኘው ደግሞ ከርቲስ ጆንስ ነው። ከርቲስ ጆንስ እንግዲህ ከአሌክሲስ ማካሊስተር የተሻለ ሞባይል የሚባል ተጫዋች ነው፣ የተሻለ አግሬሲቭ የሚባል ተጫዋች ነው፣ የተሻለም ፈጣን የሚባል ተጫዋች ነው። በእነዚህ ምክንያቶች ሊቨርፑሎች ይህንን ተጫዋች ማቆየት አለባቸው ብዬ አስባለሁ። እንደዚሁም ለአንዶኒ ኢራኦላ የጨዋታ ስታይልም የሚሆን ተጫዋች ነው። ስለዚህ በሊቨርፑል ቤት መቆየት ካለባቸው ተጫዋቾች መካከል አንደኛው ከርቲስ ጆንስ ነው። ነገር ግን ሊቨርፑሎች የዚህን ተጫዋች ኮንትራት ሊያራዝሙለት ይገባል። ምክንያቱም በሊቨርፑል ቤት የሚያቆየው ኮንትራት 1 ዓመት ብቻ ነው የቀረው። ስለዚህ ይህንን ተጫዋች በነፃ ላለማጣት ሲባል ተጨማሪ ኮንትራት ሊያራዝሙለት ይገባል ብዬ አስባለሁ። በመቀጠል የምናገኘው ደግሞ ዶሚኒክ ሶቦስላይ ነው። ምናልባትም ልክ እንደ ሚሎስ ኬርኬዝ ሁላ የአንዶኒ ኢራኦላ መምጣት ሊጠቅማቸው ከሚችሉ ተጫዋቾች መካከል አንደኛው ዶሚኒክ ሶቦስላይ ነው። ምክንያቱም ዶሚኒክ ሶቦስላይ በጣም ፈጣን የሚባል ተጫዋች ነው። ሁልጊዜም ወደፊት መሄድን የሚፈልግ ተጫዋች ነው። የተለያዩ ቦታዎችን ከቨር ማድረግ የሚችል በተለይ ደግሞ ከኳስ ውጭ የሚያደርጋቸው እንቅስቃሴዎች ለአንዶኒ ኢራኦላ ቀዳሚ ተመራጭ ያደርገዋል ተብሎ ነው የሚጠበቀው። ስለዚህ ዶሚኒክ ሶቦስላይ በቀጣይ ዓመት በሊቨርፑል ቤት መቆየት አለበት። ምናልባትም በቀጣይ ሲዝንም ልክ እንደዚህ ሲዝን ሁላ ኮከብ ተጫዋች ሆኖ ልንመለከተው እንችላለን። በመቀጠል የምናገኘው ደግሞ ፍሎሪን ቪርትስ ነው። ፍሎሪን ቪርትስም በአንዶኒ ኢራኦላ የአጮት ስታይልም ሊጠቀም የሚችል ተጫዋች ነው። ምክንያቱም ደግሞ ፍሎሪን ቪርትስ በጣም ፈጣን ጭንቅላት ያለው ተጫዋች ነው። አጠገቡ ፈጣን ተጫዋቾች በኖሩ ቁጥር ደግሞ ብዙ አሲስቶችን ማድረግ ይችላል፣ ብዙ ቦታዎችን መከፋፈል ይችላልና የአንዶኒ ኢራኦላ መምጣት ለፍሎሪን ቪርትስ በጣም ትልቅ ጠቀሜታ ይሰጠዋል ብዬ አስባለሁ። በቀጣይ ዓመትም ፍሎሪን ቪርትስም የሊቨርፑል ወሳኝ ተጫዋች የመሆን እድሉ በጣም ከፍተኛ ነው ብዬ ነው የማስበው። ስለዚህ ፍሎሪን ቪርትስም በቀጣይ ዓመት በሊቨርፑል ቤት መኖር ያለበት ተጫዋች ነው። በመቀጠል የምናገኘው ደግሞ ትሬ ናዮኒ ነው። ትሬ ናዮኒ እንግዲህ ወደ ሊቨርፑል ቤት ሲመጣ ትልቅ ታለንት እንዳለው ታምኖበት ነበረ ከሌስተር ሲቲ ማስፈረም የቻሉት። በተጠናቀቀው ሲዝንም በአሰልጣኝ አርነ ስሎት ስር የተለያዩ የመጮቻ እድሎች ሲሰጡት መመልከት ይችላል። በእርግጥ የተሰጡት የጨዋታ እድሎች በቂ አይደሉም። እንደዛም ቢሆንም ግን ትንሽም ቢሆንም ግን የጨዋታ እድል አግኝቷል። በቀጣይ ሲዝንም ካለፈው ሲዝን የተሻለ የመጮቻ እድል ያገኛል ተብሎ ይጠበቃል። በተለይ ደግሞ በአንዶኒ ኢራኦላ ስር ያንን የመጮቻ እድል የማግኘት እድሉ ከፍተኛ ነው ብዬ ነው የማስበው። ምክንያቱም በበርንማውዝ ቤት ለተለያዩ ወጣት ተጫዋቾች እድል ሲሰጥ የተመለከትነው አሰልጣኝ ነውና ይህንን ነገር በሊቨርፑል የመድገም እድሉ ከፍተኛ ነው። ስለዚህ በዛ ምክንያት ትሬ ናዮኒ በሊቨርፑል መቆየት መቻል አለበት። ከዛ በኋላ ለአንዶኒ ኢራኦላ የጨዋታ ስታይል የማይሆን ከሆነ በውሰት ውል መስጠት ይቻላል ወይም ደግሞ መሸጥም ይቻላል። እስከዛው ድረስ ግን በአንዶኒ ኢራኦላ ስር እድል እስከሚሰጠው ድረስ ግን በሊቨርፑል ቤት መቆየት ያለበት ተጫዋች ነው። በመቀጠልም የአጥቂ ክፍሉ ነው የምንመለከተው። በአጥቂ ክፍሉ ላይ እንግዲህ እንደሚታወቀው መሐመድ ሳላ ክለቡን መልቀቁ አይዘነጋም። እናም በዚህ ሰዓት እንግዲህ ሊቨርፑሎች 5 የአጥቂ ስፍራ ተጫዋቾች ብቻ ናቸው ያሏቸው። የመጀመሪያ ላይ የምናገኘው ኮዲ ጋክፖ ነው። ምናልባትም ሊቨርፑሎች እንዳሰቡት እንዳቀዱት ቢሄድላቸው ኖሮ ኮዲ ጋክፖ በዚህ የክረምት ዝውውር መስኮት ክለቡን ሲለቅ ልንመለከተው እንችል ነበረ። ነገር ግን ደግሞ ያለፈው ሲዝን ሊቨርፑሎች እንዳሰቡት ባለመሄዱ ምክንያት በቀጣይ ዓመትም
ኮዲ ጋክፖ በሊቨርፑል ቤት የሚቆይ ይሆናል። አብዛኞቹ የሊቨርፑል ደጋፊዎች ኮዲ ጋክፖ ላይ እምነት የላቸውም። በቀጣይ ዓመትም በሊቨርፑል ማየት አይፈልጉም። እንደዛም ቢሆንም ግን ፈለጉም አልፈለጉም በቀጣይ ዓመት ኮዲ ጋክፖ በሊቨርፑል ቤት የሚኖር ይሆናል። ምክንያቱም ደግሞ ሊቨርፑሎች በዚህ የክረምቱ የዝውውር መስኮት በጣም ብዙ መሸፈን ያለባቸው ቀዳዳዎች አሉ። እናም ኮዲ ጋክፖን በመሸጥ ደግሞ ሌላ ጭንቅ ውስጥ መግባት አይፈልጉም። ስለዚህ በቀጣይ ዓመት በእርግጠኝነት ኮዲ ጋክፖ በሊቨርፑል ቤት የሚቆይ ይሆናል። መቆየትም አለበትም ብዬ አስባለሁ። እንደዛም ቢሆንም ግን አቋምን በደንብ ማሻሻል ያለበት ተጫዋች ነው። ከዚህ የተሻለ እንቅስቃሴን ማድረግ ያለበት ተጫዋች ነው። ቢያንስ እንደ 2024/25 የውድድር ዘመን አይነት እንቅስቃሴን ማድረግ መቻል አለበት። ካልሆነ ግን በዚህ የክረምቱ የዝውውር መስኮት ከክለቡ ባይወጣ እንኳን ራሱ በቀጣይ የክረምቱ የዝውውር መስኮት ክለቡን የመልቀቅ ዕድሉ በጣም ከፍተኛ ነው ብዬ ነው የማስበው። በመቀጠል የምናገኘው የአጥቂ ስፍራ ተጫዋች ደግሞ ሪዮ እንጉማ ነው። ሪዮ እንጉማ በእርግጠኝነት በቀጣይ ዓመት በሊቨርፑል ቤት መቆየት ያለበት ተጫዋች ነው። ገና 17 ዓመቱ ላይ ቢሆንም እንኳን ራሱ በዚህ ሲዝን በጣም አስደናቂ የሚባል እንቅስቃሴን ሲያስመለክተን የነበረ ተጫዋች ነው። በተጠናቀቀው የ2025/26 የውድድር ዘመንም 29 ጨዋታዎችን ማድረግ ሲችል በእነዚህ 29 ጨዋታዎች ደግሞ 46 ጊዜ የተሳካ ድሪብል ማድረግ ችሏል። 2 ግቦችንም ሲያስቆጥር የተመለከትነው ተጫዋች ነውና ገና በ17 ዓመቱ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በአንዶኒ ኢራላ ስርም እንግዲህ ከዚህ የተሻለ የመጮቻ እድልም ይሰጧልም ተብሎም ይጠበቃልና ምናልባትም በቀጣይ ዓመት ይህ ተጫዋች በጣም አስደናቂ የሚባል የውድድር ዘመን ሊያሳልፍ የሚችልበት ከፍተኛ እድል አለ። ስለዚህ ሊቨርፑሎች ይህንን ተጫዋች ማቆየት መቻል አለባቸው። በመቀጠል የምናገኘው ደግሞ አሌክሳንደር ኢሳቅን ነው። ሊቨርፑሎች እንግዲህ ባለፈው የክረምቱ የዝውውር መስኮት ነበር በብሪቲሽ ሪከርድ በሆነ ሂሳብ ከኒውካስል ዩናይትድ ወደ ሊቨርፑል ማምጣት የቻሉት። ነገር ግን ደግሞ የቅድመ ውድድር ዝግጅትን ባለማድረጉ ምክንያት ለተወሰኑ ጨዋታዎች በቋሚነት መጀመር አልቻለም ነበረ። ከዛ በኋላም እንግዲህ ወደ አቋሙን ለመመለስ ትንሽ ተቸግሮ ነበረ። ወደ አቋሙ እየተመለሰ በነበረበት ሰዓት ደግሞ ጉዳት አስተናግዶ ረዘም ላለ ጊዜ ከሜዳ ሊርቅ ችሏልና የተጠበቀውን ያህል እንቅስቃሴ ማድረግ አልቻለም። የተጠበቀውንም ያህል ጨዋታዎችንም ማድረግ አልቻለም። በአጠቃላይ እንግዲህ በዚህ ሲዝን አሌክሳንደር ኢሳቅ ወደ ሊቨርፑል ከመጣ በኋላ 22 ጨዋታዎችን ብቻ ነው ማድረግ የቻለው። በእነዚህ 22 ጨዋታዎች ደግሞ 4 ግብና 1 አሲስት ብቻ ነው ማስመዝገብ የቻለው። በቀጣይ ዓመት ግን ከዚህ የተሻለ እንቅስቃሴ ያደርጋል ተብሎ ይጠበቃል። ስለዚህ ይህም ተጫዋች እንግዲህ በቀጣይ ዓመት በሊቨርፑል ቤት መቆየት አለበት። በመቀጠል የምናገኘው ደግሞ ሂጉ ኤኪቲኬን ነው። በዚህ ባለፈው የክረምቱ የዝውውር መስኮት ለሊቨርፑል ከፈረሙ ተጫዋቾች መካከል በጣም ምርጥ የሚባል ብቃቱን ያሳየም በጣም ምርጥ የሚባል እንቅስቃሴን ማድረግ የቻለው ሂጉ ኤኪቲኬን ነው። በአጠቃላይ እንግዲህ 45 ጨዋታዎችን ማድረግ ይችላል ለሊቨርፑል በዚህ ሲዝን። በእነዚህ ጨዋታዎች ደግሞ 23 የጎል አስተዋጽኦ ማድረግ ይችላል። ይህ ማለት እንግዲህ በሁለት ጨዋታ አንድ የጎል አስተዋጽኦ ሲያደርግ መመልከት ችለናል። 17 ግቦችን በማስቆጠርም የሲዝኑ የሊቨርፑል ከፍተኛ ግብ አስቆጣሪ ሆኖ መጨረስ ይችላል። እንደዚሁም 6 አሲስቶችንም ማስመዝገብ የቻለ ተጫዋች ነው። በሚያሳዝን ሁኔታ ያጋጠመው ጉዳት እስከ ቀጣይ ዓመት ድረስ ከሜዳ ያርቀዋል ተብሎ ነው የሚጠበቀው። ምናልባት ወደ ሜዳ ከተመለሰ ራሱ ወደ ፌብራሪ ወር አካባቢ ይመለሳል ተብሎ ነው የሚጠበቀውና እንደዚህ አይነት አስከፊ የሚባል ጉዳት ማስተናገዱ በጣም ያሳዝናል። ምናልባት ባይጎዳ ኖሮ ለአንዶኒ ኢራላ የጨዋታ ስታይል በጣም የሚመች ተጫዋች ነው የነበረው። ምናልባትም በቀጣይ ሲዝንም እንግዲህ ከጉዳት ከተመለሰ በኋላ በጨዋታ ላይ ይህንን ነገር እንመለከተዋለን ብዬ አስባለሁና ሂጉ ኤኪቲኬን በቀጣይ ዓመት በሊቨርፑል ቤት መቆየት ያለበት ተጫዋች ነው። በመጨረሻም የምናገኘው ተጫዋች ደግሞ ፌዴሪኮ ኬዛ ነው። የፌዴሪኮ ኬዛንም የወደፊት ቆይታውንም ለመወሰን ትንሽ ያስቸግራል። ምክንያቱም ባለፉት 2 ዓመታት በሊቨርፑል ቤት ጥሩ የሚባል እንቅስቃሴን አድርጓል ለማለት ትንሽ ያስቸግራል። በእርግጥ አሰልጣኝ አርነ ስሎትም ብዙ የመጮቻ እድል አልሰጡትም። እንደውም ከመጀመሪያው ሲዝን ይልቅ ባለፈው በተጠናቀቀው ሲዝን የተሻለ የመጮቻ እድል አግኝቷል። 36 የሚባሉ ጨዋታዎች ላይ ኢንቮልቭ ማድረግ ይችላል። በእነዚህ ጨዋታዎች ደግሞ 3 ግብና 3 አሲስትም ሲያስመዘግብ የተመለከትነው ተጫዋች ነው። ነገር ግን ደግሞ በአሰልጣኝ አርነ ስሎት ስር ሙሉ ለሙሉ እምነት ያልተጣለበት ተጫዋች ነው። እናም በየአመቱም እንግዲህ በየክረምቱ በዝውውር መስኮቶች በተከፈቱ ቁጥርም ክለቡን ይለቃል የሚሉ መረጃዎችን ስንሰማ ነበር። አሁንም እንግዲህ ከተለያዩ ክለቦች ጋር ስሙ እየተያዘ ነው የሚገኘው። ነገር ግን ተጫዋቹን ያለውን ፕሮፋይል ከተመለከታችሁ ምናልባትም ምርጥ ብቃቱን ማግኘት የሚችል ከሆነ በአንዶኒ ኢራላ ስር በጣም ምርጥ ተጫዋች መሆን ይችላል። ምክንያቱም ደግሞ በግራም በቀኝም 9 ቁጥርም ቦታ ላይ መጮት የሚችል ተጫዋች ነው። አንዶኒ ኢራላ ደግሞ እንደዚህ አይነት ፕሮፋይል ያላቸውን ተጫዋቾች በጣም ነው የሚወደውና በጣም ቨርሳታይል ከመሆኑ አንጻር በሊቨርፑል ቀይቶ የተሻለ የመጮቻ እድል ሊሰጠው ይችላል ብዬ አስባለሁ። ነገር ግን ደግሞ በተጠናቀቀው ሲዝን በተጫወተባቸው አንዳንድ ጨዋታዎች ላይ ራሱ ያሳየውን እንቅስቃሴ ስትመለከቱ ምናልባት ለሊቨርፑል የሚመጥን ተጫዋች ላይሆን ይችላል የሚለውን ነገር እንድታሰቡ ያደርጋቸዋል። እንደዛም ቢሆንም ግን ለተጨማሪ 1 ዓመት ሊቨርፑሎች እድል ቢሰጡ ጥሩ ነው ብዬ አስባለሁ። በተለይ ቀደም እንዳልኳችሁ ብዙ መሸፈን ያለባቸው ቀዳዳዎች አሉ። በተለይ ደግሞ በዋነኝነት የአጥቂ ስፍራ ላይ ከተመለከትን
ቀኝ ክንፍ ተጫዋች የግድ ማምጣት መቻል አለባቸው። ምናልባት ፌዴሪኮ ኬዛ በዛው በሊቨርፑል እንዲቆይ አድርጎት ሁለት የቀኝ ክንፍ ተጫዋቾችን በማምጣት ፌዴሪኮ ኬዛ ወይ 9 ቁጥር ቦታ ላይ ወይም ደግሞ የግራ ክንፍ ተጫዋች አድርገው ሊያጫውቱት ይችላሉና በጣም ቨርሳታይል ከመሆኑ አንጻር ሊቨርፑሎች ቢያቆዩት ትክክለኛ ውሳኔ ነው ብዬ ነው የማስበውና በአጠቃላይ እንግዲህ በሙሉ ስኳድ ላይ ያለኝ ሀሳብ ይህንን ይመስላል። ለእናንተ ግን የትኛው ተጫዋች ነው መቆየት ያለበት፣ የትኛው ተጫዋች መሸጥ አለበት ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።